የምረቃ መጽሔት አቦል ከተሰኘው አጫጭር ታሪኮች ስብስብ። ደራሲ ጥላሁን ግርማ አንጎ፣ አርታኢ ጉቺ ሽመልስ፣ ተራኪ ብሩክ ድንቁ። የምረቃት መጽሔት ክፍል 1 ትረካችንን ትናንት ማስደመጣችን ይታወሳል። ክፍል 2ን ደግሞ እነሆ ተከታተሉን። እኛም ሞቅ እያለን ሙዚቃውን ሞቅ ማለት ሲጀምር ሳሚ ብቻውን ተነስቶ ይደንስ ጀመር። ለዳንስ የተፈጠረ ነው። የኔጌ ዳንስ ቦብ ማርሌ ራሱ በሕይወት ሳለ የእርሱን ያህል የሚደንስ አይመስለኝም። ሳሚ በቡፋሎ ሶልጀር መወዛወዝ ጀመረ። ብቸኛዎቹ ሴቶች ትኩረታቸውን ሳሚ ላይ አድርገዋል። በእርግጠኝነት ከጥቂት ደቂቃ በኋላ የምታጫፍረው ሴት አብራው እንደምትሆን አውቃለሁ። በግሌ ባደረግኩት ጥናት አብዛኞቹ ኮረዶች ዳንስ የሚችልና ቀልደኛ ወንድ እንደሚወዱ አረጋግጫለሁ። አይናፋሩና ዝምተኛው ኦሊያድ በራሱ ዓለም ተጉዟል። አንድ ጠረጴዛ ብንጋራም ርቆ ሄዷል። እንደ ወትሮው የሚቀማው ሰው ያለ ይመስል በአንድ እጁ የድራፍት ብርጭቆውን አጥብቆ ይዞ በሌላኛው እጁ ጸጉሩን ይጠቀልላል። ይኸው ነው ልማዱ። ብዙ አያወራም። የአየር ሰዓት ስለማይሻማ የማይወደው የለም። መስማት፣ መታዘብና ዝምታ። ተሰብስበን ስለ ሴቶች፣ ስለ ሰዎች ስናማ እርሱ መጽሐፍ ያነባል። እሁድ ጠዋት ቤተ ክርስቲያን ቀርቶ አያውቅም። አንድ ቀን ሰክሮ ምንም የማላውቀውን ልጅ ከእግዚአብሔር እጅ መንጭቃችሁ ወሰዳችሁኝ አይደል ብሎ በሳቅ ገሎናል። ይሁን እንጂ የእኛን ሩብ ያህል እንኳን ዱርዬ አልነበረም። በትምህርቱ ሰቃይ ከሚባሉት ወገን የሚመደብ ነው። ሲጠጣም ከመጠን አያልፍም። በቡድን ውስጥ እንዲካተት ያደረግነው ለራሳችን አስበን ነበር ለማለት ይቻላል። ሃና ከጓደኛህ ጋር ለምን ፈታትልም አለችው፣ በጣቷ እየደነሰ ወደ ነበረው ሳሚ እያመላከተችው። አመሰግናለሁ፣ ዳንስ አልወድም አላት ፈገግ ብሎ። እኔም ጣልቃ ገብቼ ያፍራል፣ ብዙም አያወራም፣ ከራሱ ጋር ማውራት ይመቸዋል። ለወደፊቱ ቺክ እንዴት እንደሚጠብስ ሳስበው ግራ ይገባኛል። በምንኛ አውርቶ ሊጠብሳት እንዳሰበ ራሱ እርሱና አምላኩ ይወቁ አልኩ። እርሷም ሳቁ። ሳሚ ዳንሱን ጨርሶ በላቤራ ሰው ፊቱን በሶፍት እየጠራረገ ተቀላቀለን። ሃና ጎበዝ ደናሽ እንደሆነ ነገረችው። ስታዳንሰው የነበረችውን ልጅ ወደ ጠረጴዛችን ጋብዞ መጫወት እንደሚችል ነገረችው። ደቂቃም አልቆየ። ልጅቷን ከሌላ ሴት ጓደኛዋ ጋር አንጋግቷቸው መጣ። ወዲያው ሃኒ ወዳጆች፣ ወንዴን ለብቻው ባናግረው ቅር ይላችኋል በማለት ፈቃደኝነታቸውን ጠየቀች። እሺታቸውን ገለጹ። የማልዋሸው ነገር በጣም ፈርቻለሁ፣ ደንግጫለሁ። ለብቻዬ ወስዳ ብታሳፍነኝስ? ልቤ እየተንጓጓ ወላጅ እየጎተተ ትምህርት ቤት እንደሚወስደው ልጅ እጄን እየጎተተች ወሰደችኝ። እኔም እንደሚሸለት በግ ተጎተትኩላት። ቪአይፒ ክፍሉ ቀደም ሲል እንደነበረንበት ክፍል በሰው አልተሞላም። ይሁን እንጂ ያንንም ያህል ሰፊ ክፍል ውስጥ ሰዎች እዛም ተቀምጠው ሰው ወደ ሌለበት ጥግ ወስዳ አስቀመጠችኝ። እንደፈራሁት ወዳኝ ይሆን? ከኔ ምን ፈልጋ ነው? ውስጤ በጥያቄዎች እንደተሞላ ነበር። አስተናጋጇ ክፍሉ ውስጥ ድራፍት እንደማይገባ ነገረችኝ። ሳልወድ በግድ ተስማማሁ። በክፍሉ ውስጥ ያለው ብርሃን ከዚያኛው ክፍል በጣም የጨለመ ነው። ከተቀመጠችበት ቦታ ተነስታ አጠገቤ ተቀመጠች። የለበሰችውን ሌዘር ሱሪ በጥሶ ልውጣ አልውጣ የሚለው ዳሌዋ ነካኝ። የጉርምስናዬ ሙቀት ተሰማኝ። ልምድ የሌላቸውን የግቢ ልጆች የማንቀሸቀሽ ሰውዬ በልምድ በምትበልጠኝ ሴት ተንቀሸቀሽኩ። አይኖቼን የማሳርፍበት ቦታ አጥቼ አንዴ ጣራውን፣ አንዴ ግድግዳው ላይ የተንጠለጠሉ ስዕሎችን በጨለማ ለመመልከት ሞከርኩ። ወንዴ ቤቱ ተመችቷል? በጣም ከምታስቢው በላይ። ከዚህ ቀደም መጥቼበት አውቃለሁ። እንደ መርማሪ ፖሊስ
ትልልቅ አይኖቼ ላይ ተክላ ወንዴ ሚስጥር ጠባቂ ነህ ስትል ጠየቀችኝ። ሚስጥር አልኩ ግራ ተጋብቼ። በዚህ ፍጥነት ለምን ሚስጥር ልትነግረኝ ፈለገች? ማን ስለሆንኩ? ምስጢር ለሚያውቁትና ለሚያምኑት የልብ ሰው የሚነገር ነው። ጭንቀቴን ባካፍለው ቀለል ይለኛል ብለን ለምናስበው ሰው የምናካፍለው፣ ብንነግረው መፍትሄ ይሰጠኝ ይሆናል ብለን ለምንተማመንበት ሰው የምናወራው ነገር ነው። እኔ ምን ስለሆንኩ መረጠችኝ? ለዚያውም 1 ሳምንት ያለፈው ዕውቂያ ሳይኖረን። እንጃ። የምታምኚኝ ከመሰለሽ ንገሪኝ። ከባድ ነገር ከሆነ ግን ባትነግሪኝ እመርጣለሁ። ወንዴ ዛሬ በሕይወቴ ከራሴ ውጪ ማንም የማያውቀውንና ለማንም ያልነገርኩትን ምስጢሬን እነግርሃለሁ። የማወራህ በሁለት ነገሮች ምክንያት ነው። አንደኛ ውስጤን እንዲቀለኝ ሲሆን፣ በሁለተኝነት ልትረዳኝ የምትችለው ብቸኛው ሰው አንተ ስለሆንክ ነው የምነግርህ። ይሁን እንጂ ካላመንክበት የምጠይቅህን ነገር ያለማድረግ መብት አለህ። ምስጢሬን ግን እንድትጠብቅልኝ እፈልጋለሁ። ሞቅታዬ ጥሎኝ ሲበር ይታወቀኛል። ምን ልትለኝ አስባ ነው? አንድ ምስኪን ተማሪ ምን አይነት ውለታ ሊውል ይችላል? ተወዛገብኩ። ይሁን እንጂ የምትለኝን ለመስማት አቆብቁቤያለሁ። ጉሮሮዋን ጠራርጋ ምስጢሯን ትነግረኝ ጀመር። የዛሬ 6 ዓመት አካባቢ ከፍተኛ ውጤት አምጥቼ የቴክኖሎጂ ፋክልቲን ተቀላቀልኩ። ይሄ ማለት እናንተ ፋክልቲውን ከመቀላቀላችሁ 1 ዓመት አስቀድሞ ማለት ነው። ቤተሰቦቼ ሁሉ ነገር የሞላቸው ናቸው። ሀብታሞች ናቸው። ቀደም ሲል እንደነገርኩ አባቴ የግንባታ መሐንዲስ ነው። ለቤተሰቡ የመጨረሻ ልጅ ነኝ። ታላቅ ወንድሜና 2 እህቶቼ አሜሪካ ናቸው። ሀገሬ ውስጥ የቀረሁት እኔ ብቻ ነኝ። አባቴ የቴክኖሎጂ ፋክልቲ በመግባቴ ደስታው ወሰን አልነበረውም። ልጄ የምወደውን ሙያ ልትወርስልኝ ነው ብሎ ላላወራው ሰው የለም። በወር 1 ጊዜ በከተማው ያሉ ዕውቅ መሐንዲሶች በቤታችን ምሳ ይጋበዛሉ። ወሬው ሁሉ እኔ ሆንኩ። ድርጅቴን የምትወርሰው ልጄ እርሷ ናት። አሜሪካ ወደምትባል ሀገር ለጉብኝት እንጂ ለኑሮ አትሄድም። ምናልባት የማስተርስ ዲግሪዋን በታዋቂ የቴክኖሎጂ ዩኒቨርሲቲ ለመማር ለ2 ዓመት ትሄድ ይሆናል በማለት እኔ ባለሁበት ተስፋውንና ምኞቱን ለጓደኞቹ ሲነግር ሰምቻለሁ። እኔም እንደማኮራው ቃል ገብቼለታለሁ። ውጪ ላሉት ወንድምና እህቶቼ በእኔ ጉዳይ ጣልቃ እንዳይገቡበት፣ ትምህርቴን ሳልጨርስ ወደ አሜሪካ የሚያስገባኝ ግብዣ እንዳይልኩልኝ አስጠነቀቀ። ከአሜሪካና ከሀገር ቤት የገንዘብ ማዕት ፈሰሰብኝ። የማላውቀውን ዓለም ተቀላቀልኩ። በዩኒቨርሲቲ ከእኔ የተሻለ ዓለምን ከሚያውቁ ልጆች ጋር ተወዳጀው። የሚያሳዩኝና የሚወስዱኝ ቦታዎች ሁሉ ብርቅ ሆኑብኝ። መጨፈርና መዝናናት አበዛው። ጥናት እያልኩ ውጪ ማደር ሆነ። ከእንቅልፌ ስነቃ ትናንት ያሳለፍኩትን ዋል ፈሰስ መድገም ልማዴ ሆነ። ሱሰኛ ሆንኩ። በየዕለቱ ምሽት ክበቦችን ማዳረስ ሥራዬ ሆነ። ታስራ እንደተለቀቀች እምቦሳ ጥጃ ሆንኩ። በዚህ ሁኔታ የዩኒቨርሲቲ ቆይታዬ ከ1 ዓመት ለማለፍ አልቻለም። እጅጉን ዝቅተኛ ውጤት አመጣው። ከዩኒቨርሲቲ ተጫርኩ። ዓለም የተደፋችብኝ ያህል ተሰማኝ። የአባቴን ውለታ በመብላቴ ራሴን ወቀስኩ። ይሁን እንጂ ተስፋ አልቆረጥኩ። በዚያው ዓመት የዩኒቨርሲቲ ተማሪዎች በሰልፍ ላይ ተገኝተው ተባረው ስለነበር እኔም ከጓደኞቼ ጋር በመገኘቴ ለ1 ዓመት መቀጣቴን ለአባቴ ተናገርኩ። አባቴ በጣም ቢበሳጭም የነገርኩትን አመነ። በዚያው ዓመት በህንፃ ኮሌጅ ውስጥ የማታ ክፍለ ጊዜ ትምህርቴን ቀጠልኩ። አንዳንድ ጊዜ የአባቴን ጓደኞች ወይም የሰፈር ሰዎችን ሳገኝ ለጥናት ስለሚመቸኝ ህንፃ ኮሌጅ እንደመመጣ ነግራቸዋለሁ። ማንም አልጠረጠረኝም። እንደዛ እያደረግኩ ዘንድሮ ከህንፃ ኮሌጅ በሲቪል ምህንድስና በጥሩ ውጤት ተመርቄያለሁ። ይሁን እንጂ በምርቃት ቀን አልተገኘሁም። ፎቶዬንም መጽሔት ላይ አላስወጣሁ። አባቴ ዘንድሮ ከቴክኖሎጂ ፋክልቲ እንደመመረቅ ነው የሚያውቀው። ቤት ዝግጅት ማድረግ ጀምረዋል። ወንድሞቼና እህቶቼም በምረቃ ስነ ስርዓቴ ላይ ለመገኘት ከውጭ ይመጣሉ። ጭንቅላቴ ሊፈነዳ ነው። ምን ማድረግ እንዳለብኝ አላወቅኩም ብላ ሚስጥሯን ከዘረገፈችልኝ በኋላ አይኗ በእንባ ተሞላ። በጭሱ ውስጥ እንባዋ በጉንጯ ኩልል እያለ ሲወርድ አየሁት። ሰው ሲያለቅስ ማየት አልችልም። ወደ ቡቡ ነኝ። ሐዘኗንና ለቅሷን ስመለከት
የኔም አይኖች እንባጋቱ። አቅፍ ያባበልኳት። ሊያጽናኗት ይችላሉ ባልኋቸው ቃላቶች ሁሉ ላጽናናት ሞከርኩ። ጉንጮቿን ሳይቀር እየሳምኩ እያቀፍኳትና እየለመንኳት ለቅሶዋን እንድታቆም ለማድረግ ቻልኩ። እና እኔ የምረዳሽ ነገር ምንድነው ስል ጠየኳት። ወንዴ፣ በዚህ ምድር ላይ ከዚህ ጭንቀት ልትገላግለኝ የምትችለው አንተ ብቻ ነህ። በትርፍ ሰዓቴ አባቴን ስራ አግዘዋለሁ። እንደነገርኩህ አባቴ ድርጅት ያመጣችሁትን የስፖንሰርሺፕ ጥያቄ ደብዳቤ አግኝቼ ነው የደወልኩልህ። በየዓመቱ ስፖንሰር ስለምናደርጋችሁ ልትመጡ እንደምትችሉ አውቅ ነበር እኮ። እንዴት ልረዳሽ እንደምችል አስረጅኝና የምችለው ነገር ከሆነ ልረዳሽ ዝግጁ ነኝ። ትችላለህ። የምትችለው ነገር ከሆነ እንደምትረዳኝ ቃል ግባልኝ። የምችለው ነገር ከሆነ ልረዳሽ በአምላክ ስም ቃል ገባለሁ። ፊቷ ሲበራ ይታየኛል። ምን መሰለህ ወንዴ፣ የምርቃት መጽሔታችሁ ላይ ፎቶግራፊ እንዲወጣልኝና የምረቃ ፕሮግራማችሁ ላይ ለመሳተፍ ፈልጋለሁ። ይህንን ልታደርግልኝ ትችላለህ? ይህንን ካደረክልኝ በዓለም ላይ ትልቁን ውለታ እንደዋልክልኝ እቆጥረዋለሁ። በጣም ደነገጥኩ። በጭራሽ ያላሰብኩት ነገር ነበር። ይሄ እንዴት ይሆናል? ማለቴ የመጽሔት ዝግጅት ኮሚቴው ውስጥ ብዙ ተመራቂ ተማሪዎች አሉ እኮ። ይህንን ብቻዬን ላደርገው አልችልም። ለእርሱ አትጨነቅ፣ አስቤበታለሁ። መጽሔቱን የሚያትመው ድርጅት ውስጥ ያለውን ልጅ አብረን እናነጋግረዋለን። የድርጅታችንን ማስታወቂያ የያዘውን ሲዲ ልንሰጠው ስንሄድ የፎቶ ኤዲቲንግና ቅንብር ሥራ የሚሠራውን ልጅ ስልኩን እቀበለዋለሁ፣ ወይም አንተ ትቀበለዋለህ። ለብቻው ቀጥረን እናወራዋለን። ገንዘብ ሊፈልግ እንደሚችል እገምታለሁ። ለዛ የሚሆን ብር አለኝ እንበልና ልጁ ተስማማ። መጽሔቱ እኮ ብዙ ሰዎች እጅ ይገባል። ተማሪው እኮ እርስ በርሱ ይተዋወቃል። ይቺ ማናት ቢባል ምን መልስ እሰጣለሁ ብዬ ጠየኳት። አንድ ነገር ልንገርህ ወንዴ፣ የመመረቂያ ጽሑፍ እየቀራችሁ ዊዝድሮዋል የሚሞሉና የእናንተ ባች ያልሆኑ ተማሪዎች ሊኖሩ አይችሉም። የሚመረቀው ሁሉ የግድ የእናንተ ባች ተማሪ መሆን አይገባውም እኮ። የምርቃት ቀን ሰዎች የራሳቸውንና የሚቀርቧቸውን ጓደኞቻቸውን ፎቶ ከማየት የዘለለ ተጨንቀው ይሄ ማን ነው ይቺ ማናት ሲሉ አይገኙ። አንድ በእርግጠኝነት የምነግርህ ከምርቃቱ ቀን ማግስት በኋላ ስራ ለመፈለግ የሚኳትን እንጂ መጽሔት ላይ ሲያፈጥ የሚውል ተመራቂ አይኖርም። አይበለውና በሆነ መንገድ ቢታወቅ እንኳን አታሚ ድርጅቱ ፎቶውን በስህተት እንዳስገባ አድርጎ እንዲክድ ማድረግ ይቻላል። በእርግጥ ያቀረበችው ሐሳብ ትክክል ይመስላል። ባለፈው የተመራቂ ተማሪዎች ዝርዝር ሲለጠፍ የማናውቃቸው ተመራቂዎች ስም ዝርዝር ተካቶ እንደነበር ትዝ ይለኛል። በሕይወቴ ለመጀመሪያ ጊዜ ወንጀል ልሠራ መሆኑን ሳስብ ልቤ በኃይል መታ። በእርግጥ ቃል ስለገባሁላት ብቻ የወንጀሉ ተሳታፊ መሆን እንደሌለብኝ አውቃለሁ። ሐሳቤን መቀየር እችላለሁ። በተራዬ ግራ ተጋባሁ። እሺም እምቢም ልላት ቸገረኝ። በእርግጥ እቅዶቿ የተጠኑ ናቸው፣ ሊሆኑ የሚችሉም ጭምር። ለእኔ ሳትነግረኝ ከመጽሔት አታሚው ጋር ለመጨረስም ትችል ነበር። አስቤበት ልንገርሽ አልኋት። ልትረዳኝ ቃል ገብተህ ነበር። በዚህ ነገር ምክንያት ምንም አይነት ችግር ውስጥ እንደማትገባ ምልልሃለሁ። የኮሌጃችን የምርቃት መጽሔት እዚሁ ማተሚያ ቤት ስለታተመ በሆነ መልኩ ቢታወቅ እንኳን በስህተት የተፈጸመ አድርጎ ለማሳመን ቀላል ይሆናል። ወንዴ፣ መጽሔት ላይ ለሚወጣ ፎቶግራፍ ይህን ያህል አትጨነቅ። ካላመንክበት አላስገድድህም። ሌላ መንገድ ሞክራለሁ አለችኝ። በዚህ መልኩ አብረን ከቆየን በኋላ 5 ሰዓት ሳይሞላ ወደ ግቢ መመለስ እንዳለብኝ ነገርኳት። ከነ ጓደኞቼ ጭና ግቢ አደረሰችኝ። መንገዳችን በጸጥታ የተሞላ ነበር። በውስጤ ብዙ ነገር አመላለሳለሁ። ያለችበትን ጭንቀት መዘንኩት። ለእርሷ አደጋ ሊኖረው ቢችልም በጉዳዩ ውስጥ እኔ ልኑርበት አልኑርበት ሊታወቅ የሚችልበት መንገድ ሊኖር እንደማይችል ደመደምኩ። ግቢ ደርሰን ጓደኞቼ ከመኪናው ሲወርዱ እኔ ወደ ኋላ ቀረሁ። የምርቃት መጽሔት ትረካ ክፍል 2 ባደመጣችሁት መልኩ ተጠናቋል። ክፍል 3 እና የመጨረሻው ክፍል ይቀጥላል።